ሰላም ጤና ይስጥልኝ የእግዚአብሔር ቤተሰቦች እንደምን ቆያችሁ? በያለንበት ጠብቁን። እንደገና የመገናኘት እድል የሰጠን አምላክ ስሙ ብሩክ ይሁን። እንግዲህ እንደተለመደው በየሳምንቱ የማቀርበውን የሰንበት ትምህርት ማጠቃለያ ማየት እንጀምራለን። ይህንንም የምትከታተሉትን ኢየሱስ አብዝቶ ይባርካችሁ ማለት እወዳለሁ። ባለፈው ሳምንት የስድስተኛውን ትምህርት ማጠቃለያ በውስጥ ያለው ጠላት በሚለው ርዕስ ገብተን ያየነው በእስራኤላውያን መሃል የነበረ ጠላት ከውጭ ሳይሆን ከውስጣቸው የነበረ ሲሆን በእግዚአብሔር ተከልክሎ የነበረውንና እርም የሆነውን የሰናዖርን ካባ ብርና ወርቁን የዘንበሪ ልጅ አካን ተመኝቶ አምጥቶ በድንኳኑ ውስጥ በመቅበሩና የእግዚአብሔርን ቃል ኪዳን በማፍረሱ የእስራኤል ልጆች ምንም ባላወቁበት በጠላቶቻቸው ፊት ሽንፈት እንደገጠማቸው ያን የፈጸመውን ኃጢአቱን እንኳን ለመናዘዝ ፈቃደኛ ባለመሆኑ ለራሱና ለቤተሰቡ የጥፋት መንገድ እንደሆነ ሁሉ እኛም የዛሬ ክርስቲያኖች ማንም አላወቀብንም በማለት የሰራነውን ኃጢአት ያ ጠላት የውስጥ ጠላት እንደሆነ ያ ኃጢአት ለኛ የውስጥ ጠላታችን እንደሆነ አላወቅንም። ያንን እንዳያጠፋን መጠንቀቅ እንዳለብን ለሌሎቹም የመጥፊያ ምክንያት ሳንሆን ልብንና ኩላሊትን በሚመረምረው አምላክ ፊት ኃጢአትን በስሙ ጠርተን በመናዘዝና ከእግዚአብሔር ጋር የገባነውን ቃል ኪዳናችንን በማክበር ከእርሱ ጋር አሁኑኑ መታረቁ የሚያዋጣን እንደሆነ የሚገልጽ ክፍል በሰፊው በማየት እጅግ ተባርከንበት ነበር። የዛሬው ሰንበት ትምህርታችን ርዕስ የመጨረሻ ታማኝነት በጦርነት ቀጠና ውስጥ አምልኮ የሚል ሲሆን የመታሰቢያ ጥቅሱ የሚገኘው በማቴዎስ 6:33 እንዲህ ይላል፣ ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህ ሁሉ ይጨመርላችኋል ይላል። እንጸልይ። እጅግ አድርገህ የምትወደን በምሕረትህ ባለጸጋ የሆንከው አምላካችን ስለዚህ ሰዓት እናመሰግናለን። ይህንን ድንቅ የሆነውን ምስጢርህን ለእኛ ልትገልጽ ፈቃደኛ ስለሆንክ ምናምንቴዎችን ወደና ፈቅደህ ስለመረጥከን ልትለውጠን አንተን ልታስመስለን ፈቃደኛ ስለሆንክ ክብር ሁሉ ለአንተ ይሁን። አባቶ ይህ ቃል በመናገርና በመስማት ብቻ የሚበቃ ሳይሆን የተናገርነውን በመኖር የሰማነውን ለሌሎቹ በማስተላለፍ አንተን አስደስተን እንድናልፍ እንድትረዳን ጸጋህን እንድታበዛልን በኢየሱስ ስም እለምንሃለሁ። በዚህን ሰዓት ስንማማር ሳለ መንፈስ ቅዱስ ይምራል። እኛ ዝቅ እንበል፣ አንተ በሕይወታችን ከፍ በል። ይህን ሁሉ እንለምንሃለን በምትወደው ልጅ በሕያው ክርስቶስ ኢየሱስ ስም አሜን። ወደ ዝርዝር ሐሳቡ ስንገባ እስራኤላውያን ከእግዚአብሔር ጋር ለገቡት ቃል ኪዳን ቅድሚያ እንዲሰጡና ከእርሱ ዘንድ የሚወርድላቸውን በረከት እንዲያገኙ ጥብቅ ክትትል እያደረገላቸው ኖሯል። አሁንም ቢሆን በማይሰለች ፍቅሩ እንደገና ሊጎበኛቸው ከመፈለጉ የተነሳ በጦርነት ቀጠና ውስጥ እያሉ ቢሆንም እንኳን ዮርዳኖስን የተሻገረ አዲስ ትውልድ ሁሉ ከግብፅ ምድር ይዘው የወጡትን ለእግዚአብሔር የማይመች ባህሪያቸውን እንዲቀይሩ የመታደስና የመለወጥ ምሳሌ የሆነውን የግርዛት ስርዓት እንዲያከናውን ለኢያሱ ትእዛዝ ሰጠ። ምክንያቱም በምድረ በዳ የተወለዱ ወንዶች ሁሉ ገና ሸለፈታሞች ነበሩ። በሙሴ ጊዜ ተገርዘው የነበሩ አባቶቻቸው የእግዚአብሔርን ቃል ኪዳን ችላ በማለታቸው በምድረ በዳ ሞተው አልቀዋል። ይህም የቃል ኪዳኑ እድሳት ያስፈልገው አዲሱ ትውልድ መሬቱን ለመውሰድ ለመከፋፈል ከመሄዱ በፊት ከምድሪቱ ዋና ባለቤት ጋር ያላቸው ግንኙነት ምን ያክል ርቆ እንዳለ መረዳትና ከእርሱ ጋር ያለውን ቃል ኪዳን እንደገና ማደስ ስለሚያስፈልጋቸው ነበር።
የቃል ኪዳኑ እንደገና መታደስ የሚያሳየው ከግብፅ ባርነት ነፃ ካወጣቸው አምላክ ጋር ያላቸውን ግንኙነት ለማክበር በጸጋው በታምሩ ዮርዳኖስን ላሻገረው አምላክ የምስጋና ምላሽ እንደሆነ የሚያሳይ እድሳት ነበር። ኢያሱ 5:1-9 በማንበብ ሙሉ ታሪኩን ማወቅ እንችላለን። እኔ ግን አለፍ እያልኩ አነባለሁ። በቁጥር 2 ላይ በዚያን ጊዜ እግዚአብሔር ኢያሱን የባልጩት መቁረጫ ወስደ የእስራኤልን ልጆች ሁለተኛ ግረዛቸው አለ። ቁጥር 8 እና 9 ሕዝቡም ሁሉ ፈጽመው በተገረዙ ጊዜ እስክድኑ ድረስ በሰፈር በየስፍራቸው ተቀመጡ። እግዚአብሔርም ኢያሱን እንዲህ አለ፣ ዛሬ የግብፅን ነውር ከእናንተ ላይ አንከባልያለሁ አለው። ክብር ለእግዚአብሔር ይሁን። ስለዚህ የዚያን ስፍራ ስም እስከ ዛሬ ድረስ ገልገላ ተብሎ ተጠራ። እኛ የዛሬ ክርስቲያኖች ዕለት ተዕለት በኑሮ ጫና ምክንያት ለክርስቶስ ያለንን ፍቅር ለማሰብ ጊዜ እያጠረብን ፍቅሩን ችላ ያልንባቸው ጊዜያት ብዙ ናቸው። ነገር ግን ኢየሱስ የተናገረን የመከረን እንዲህ አልነበረም። ምንድን ነው ያለን? አስቀድማችሁ የእግዚአብሔርን መንግስትና ጽድቁን ፈልጉ፣ ይህ ሁሉ ይጨመርላችኋል ያለውን በመርሳት እየተጎዳን እንዳለን እናውቃለን። ሌላም ከእግዚአብሔር ጋር የጠበቀ ግንኙነት እንዲኖረን መታገስ ያለበት የህይወት ልምዳችን ለእግዚአብሔር የማይመቸው የትኛው ይሁን? ከኛ ተገርዘው መወገድ ያለባቸውን በቸልታ ያለፍናቸውን ነገሮች ሁሉ ለይተን ማወቅና ከእርሱ ጋር መታረቅ ያለብን ነገ ሳይሆን ዛሬ እንደሆነ እንወቅ። ካልሆነ የስም ክርስትና እኔንና እናንተን የትም አያደርሰንም። በመቀጠልም የፋሲካ አከባበርን በተመለከተ ፋሲካ 10ኛው መቅሰፍት በግብፅ ምድር በወረደበት ሌሊት የእግዚአብሔር መልአክ በግብፅ ያሉትን የበኩር ልጆች ሁሉ የገደለበትንና የእስራኤልን በኩር ልጆች ያዳነበትን እንዲሁም ይህ ፋሲካ በመስዋዕቱ በግ ምሳሌ እስራኤላውያን ከግብፅ ባርነት ነፃ የወጡበትን ጊዜ ያስታውሰናል። ይህንን ለማወቅ ደግሞ ዘጸአት 12 ላይ ያለውን ታሪኩን ማንበብ እንችላለን በግላችን። ደግሞ ዮሐንስ ሲናገር እንዲህ አለ በዮሐንስ 1:29 ላይ ከኃጢአት ባርነት ባወጣን በእግዚአብሔር ልጅ ሁሉም ፍጻሜውን እንደሚያገኝ በመጠቆም የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ አለ። ሌላም ማቴዎስ 26:26-29 እና በአንደኛ ቆሮንቶስ 11:23-26 ኢየሱስ ራሱን እንደ ዋናው መስዋዕት አድርጎ ከማቅረቡ በፊት በጌታ ራት ጊዜ ፋሲካን ወደ ሞቱ መታሰቢያነት እንደለወጠ እናያለን። ፋሲካና የጌታ ራት ምንን ያሳያሉ? በኢየሱስ ደም የተዋጁት ሰዎች ወደ ሰማይቷ ከነዓን የሚያልፉበትን ምሳሌያዊ የመሻገር ክስተትን ባለራእዩ ዮሐንስ ተመልክቶ የነበረውን ያሳያል። ይኸውም 144 ሺዎቹ በእግዚአብሔር ዙፋን ፊት የቀይ ባህርና የዮርዳኖስ ምሳሌ በሆነው የብርጭቆ ባህር ላይ ሲመላለሱና የፋሲካና የጌታ ራት ምሳሌ የሆነው የበጉን ራት ሲያከብሩ ተመልክቷል። ይህንን ደግሞ ራእይ 4:6 እና 7 ከ9-10 በግላችን በማንበብ በሰፊው መረዳት እንችላለን። የጌታ ራት የክርስቶስን ዳግም ምጽአት ያመለክታል። ይህም ስርዓት የተቋቋመው የክርስቶስን ዳግም የመምጣት ተስፋ በደቀ መዛሙርቱ አእምሮ ውስጥ ጉልህ ሆኖ እንዲኖር ነበር የተቋቋመው። ስለዚህም ጽዋውን አንስቶ ሲሰጣቸው እንዲህ አላቸው፣ በአባቴ መንግስት አዲሱን የወይን ፍሬ ጭማቂ ከእናንተ ጋር አብሬ እስከሚጠጣ ድረስ ዳግመኛ ከዚህ ወይን ፍሬ ጭማቂ አልጠጣም እላችኋለሁ አለ። ማቴዎስ 26:29 ላይ ለኛም ይህ ስርዓት የተሰጠን በተመሳሳይ ሁኔታ ነው። የእርሱን ሞትና ከኃጢአት ባርነት ነፃ መውጣታችን ሁልጊዜ እንድናስታውስ ነውና እንዳንረሳው፣ እንዳንተወው፣ ቸል እንዳንል የጌታ ቃል አጥብቆ ይመክረናልና እንጠንቀቅ። የመጨረሻው
የመታደስ መሰዊያ የሚለውን ስንመለከት ኢያሱ ምንም እንኳን እስራኤላውያን በጦርነት ቀጠና ውስጥ ቢሆኑም ህዝቡ ለአምላክ ሕግ መስፈርቶች ታማኝና ወደ ቃል ኪዳናዊው ታዛዥነት እንዲመለስ የማድረግ ግዴታ ስለነበረበት የሕጉን ግልባጭ የጻፈው ከመሰዊያው ድንጋዮች በተለዩ በኖራ በተመረጉ ድንጋዮች ላይ ነበር። ይህንን የምናገኘው በዘዳግም 27 ከ2 እስከ 8 ያለውን በማንበብ ነው። በዚህ ክፍል ደግሞ በሙሴ የተነገረው ሲሆን ከቁጥር 2 ላይ ስናይ አምላኬ እግዚአብሔር ወደሚሰጥህ ምድር ዮርዳኖስን በተሻገረ ጊዜ ትላልቅ ድንጋዮችን ለአንተ አቁም፣ በኖራም ምረጋቸው፣ የአባቶችህ አምላክ ወደሚሰጥህ ምድር ትገባ ዘንድ በተሻገረ ጊዜ የዚህን ሕግ ቃሎች ሁሉ ጻፍባቸው። ዛሬ እንዳዘዝው እነዚህን ድንጋዮች በጌባል አቁም፣ በኖራም ምረጋቸው። በዚያም ለአምላኬ ለእግዚአብሔር መሰዊያ ስራ፣ መሰዊያውም ብረት ካልነካው ድንጋይ ይሁን አለው። የሃይማኖት አባቶችና ነቢያት በሚለው መጽሐፍ ላይ እንዲህ ይላል፣ መሰዊያው የእርግማን ተራራ በሆነው በጌባል ተራራ ላይ መቆሙ ትልቅ ትርጉም ነበረው ይላል። ይህም የአምላክን ሕግ በመተላለፍ ምክንያት እስራኤል ቁጣውን እንደተቀበለና ወዲያውም ክርስቶስ ሊያስተሰርይ እንደገና እንደሚጎበኘው የሚያሳይ ነው ይላል። ይህም በመስዋዕቱ መሰዊያ ተመስሏል ብሎ እንደገና ያጠናክራል። በእንግሊዘኛው ገጽ 500 ላይ በሰፊው ማንበብ እንችላለን። እንግዲህ ይህንን ሁሉ ስናይ ለእኛም ምንም እንኳ ደካሞችና የማንረባ ሆነን ሳለን እርግማናችንን ሊያስወግድ የሚችል ዋስ ጠበቃ የሆነው ኢየሱስ ስላለን ደግሞ እጅግ ደስ ሊለን ይገባል። እንግዲህ የነዚህ 10ቱ ትእዛዛት አስፈላጊነት መጽሐፍ አስፈላጊነት ለምን እንደሆነ ስናይ ሰዎች ከእግዚአብሔር ጋር ያለውን ግንኙነት የሚያጠናክረውን የዘላለምን ቃል ኪዳን እንዳይረሱ ሁሌም እንዲያስታውሱት ነበር የተጻፉት። እኛ ሁላችንም ሰዎች በመሆናችን የእርሱን ፍቅርና ሞቱን መርሳታችን የታወቀ ስለሆነ በጌታ ራድ ስነ ስርዓት በኩል ቃል ኪዳኑን እንድናስታውስ መንገድ ተከፍቶልናል። የዛሬ ሰንበት ትምህርታችን ትኩረት እየሰጠ ያለው በተለይ በቤተሰብ አምልኮ ዙሪያ ነው። ምክንያቱም በዚህ ዓለም ላይ ስንኖር የየዕለት ኑሯችን በጣም አጣዳፊ በሆኑ ጉዳዮች ስለሚያጠምዱን ሁሉን ለሚያሟላልን አምላክ ምስጋና ለማቅረብ እንኳ ጊዜ እያጠን እንገኛለን። በተለይ የጠዋትና የማታ አምልኮ ሰዓታችንና የቤተሰብ መሰዊያ ቦታችን በንስያ መታደስ እንዳለበት ይናገራል። በጌታ ፊት የገባነው ቃል ኪዳናችንም ይህ ስለሆነ አጥብቀን እንድንይዘው ያሳስበናል። ኢየሱስ ራሱ ሲናገር ቅድም ከላይ በመግቢያ ላይ እንዳየነው ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ ይህ ሁሉ ይጨመርላችኋል ብሎናልና ምንም አይነት ችግር ውስጥ ብንሆን በዚህ ቃል በማመን ታማኝነታችንን እያሳየን ሁሌ በትጋት እንድናገለግለውና ዳግም ምጽአቱን በተስፋ መጠባበቅ ጭምር እንድንረዳ ይመክረናል። እንግዲህ የዛሬውን ትምህርት በዚህ ስንቋጭ እስካሁን ከኛ ጋር በመሆን ያስተማረን አምላካችን ስሙ ይባረክ። ስትከታተሉም የነበራችሁ ወገኖች እግዚአብሔር አብዝቶ ይባርካችሁ። በሚቀጥለው ጊዜ ደግሞ በሌላ ርዕስ እስከምንገናኝ ድረስ የጌታ ጸጋ ከሁላችን ጋር ይሁን። አሜን። በጸሎት እንዘጋለን። እግዚአብሔር አምላካችን ሆይ አፍርሰነው የነበረውን መሰዊያችን እንደገና እንድናድስ ይህን የመሰለውን ምክር ለኛ ስለለገስክልን ክብር ላንተ ይሁን። ካንተ ጋር የገባነው ቃል ኪዳናችንን ማፍረስ ለኛ የሚጠቅም እንዳልሆነ አውቀን ቃል ኪዳናችንን አጥብቀን ይዘን ካንተ ጋር ጠዋት ማታ ሁሌም በአንድነት እንድንጓዝ መንፈስ ቅዱስ እያንዳንዳችን ይርዳን፣ ጸጋህ ያግዘን። አባባቶ አሁን እንረሳለን ያልከንን ያስተማርከንን እንዳንረሳ የሚያደርግ በልባችን
በአእምሯችን የሚያትም መንፈስ ቅዱስ እያንዳንዳችን ይጎበኘን። ስላስተማርከን ተመስገን። ባስተማርከን መኖር እንድንችል ለሌሎችን መትረፍ እንድንችል እርዳን። ይህን ሁሉ እንለምንሃለን። ይህን ምስጋና ላንተ እናቀርባለን በልጅ በክርስቶስ ኢየሱስ ስም አሜን።